ይህን የከተማችንን ግድንግዱ ምግብ ለስንት የምትጨርሱት ይመስላችኋል? አይጨርሱትም። ብዙዎች የጨረሰ የለም። 17 ሆነው ጨርሰዋል። 17 ለአምስት ሆነው በ20 ደቂቃ ውስጥ በልቶ ለሚጨርስ የ10,000 ብር ሽልማት ተዘጋጅቷል። እንጨርሰዋለን። አንጀቱን በልተን እናሳያለን። የምናይ ይሆናል። እሱ ዋጋው 2800 ብር ነው። ለመጨረስ እየሞከረን ነው። እንጨርሰዋለን ወይስ አንጨርሰው? በሉ ኑ እንግባ። ቤተሰቦች እንዴት ናችሁ? ሁሉ ሰላም? ዩቲዩብ አላችሁ? ተጠፋፍተናል። አሁን በአዲስ ቻሌንጅ መተናል። ጓዶች ዝግጁ ናችሁ? ከባድ ቻሌንጅ ይዘን መተናል። ሙሌ ህገወጥ ነው ያለነው መገናኛ መሀል መገናኛ ላይ ዛሬ እናሳያችኋለን። ለ13 ሰው በልተናል የዛሬ 2 ዓመት። አሁን ለስንት እንጨርሰዋለን የሚለውን የአሪፍ ገበታ ቤተሰቦችን ቀጥሬያቸዋለሁ። መገናኛ ከዋች ህንጻ አጠገብ ነን ያለሁት። ሁሉም እየመጡ ነው። እስኪ ሰላም እንበላችሁ። ደርሰዋል። ቢኒ ዘፈረንሳይ ይባላል። ከፈረንሳይ ለጋ ሲሆን ነው የመጣው። ይሄው ከገርጂ ደግሞ እንዴት ነህ? ሰላም ነው። ማን ልበል አንተ? አድናን ይባላል። እንኳን አደረሰ። ዛሬ ባህላቸው ከእህቱ ጋር ነው እሱ ደግሞ የመጣው። እንዴት ነሽ? ሰላም ነው። ማን ልበል? ሂንዲያ አቢስብ እንዴት ነሽ? አሪፍ ገበታ ቤተሰቦች ናቸው ሁሉ። እንዴት ነሽ? በምን ትባላለች እሷ ደግሞ? ኬት ከሾላ እዚቹ ከሩቅ የመጡት ደግሞ እነሱ ናቸው። ወንድምና እህት ናቸው። ማን ልበል ስምህ? ጉቱ። አንቺስ? እንዴት ናችሁ? ደህና ናችሁ? ከየት ነው እናንተ የመጣችሁት? ከቡራዩ ድረስ መጥተዋል። አክብረውን ጓዶች እንገባለን። ዛሬ ኪሊማንጃሮ ነው የምንበለው። ሙሉ ህገወጥ ጋር ነው የተገናኘ ነው። ሰብሰብ ብለን እንጨርሰዋለን ብለን ተስፋ እናደርጋለን። የ10,000 ብሩን ቻሌንጅም ዛሬ እናስጀምረዋለን። ዝግጁ ቤተሰብ? ኑ እንግባ። ዋው እንጨርሰዋለን። ይሄ ስብስብማ ካልጨረሰው ሙሌ ህገወጥ። ይህ ቤት ህገወጥ በሆነው የምግብ ብዛታቸው ይታወቃሉ። መጀመሪያ 6 ኪሎ አካባቢ በነበራቸው አነስ ያለች ቤታቸው ስራውን ጀምረው ተቀባይነት እያገኘ ሲመጣ በኮሊደሩ ምክንያት የ6 ኪሎ ቤት ስትፈርስ መገናኛና ሽሮ ሜዳ ላይ 2 ቤቶችን በመክፈት የሚታወቁበትን ህገወጥ አጃይባና ኪሊማንጃሮ የሚባሉትን ምግቦቻቸውን አሁንም እያቀረቡ ነው። መጣ በለው ምን እንደሚያክል ይታያል። ይሄ ህገወጥ የሚባለው የከተማችን ግድንግዱ ምግብ ነው። ለስንት የምትጨርሱት ይመስላችኋል? ለ10 ሰው ተብሏል፣ ግን ውድድሩን የምናደርገው 3 ሰው ነው። አልችልም ካሉ 5 እናደርግላችኋለን። እኛ ዞሮ አላማችን 10,000 ብሩን ይዛችሁ እንድትሄዱ ነው። የሌለው ነገር የለም። ሙሉ ለሙሉ የጾም ነው። የሚገርም ፍርፍር አላቸው። እቺ ፍርፍር እስካሁን ጣዕሙ አልተለወጠብኝም። ድልስ አለ፣ እዚህ ጋር ሩዝ ይታየኛል። ስትሮበሪ ራሱ አለ። ስትሮበሪ አትክልት የሌለው ነገር የለም። ይሄው ፓፓያ ያለው አናናስ፣ አንዳንዴ ደግሞ ሲመጡ አፕልም ይኖረዋል። አፕልም ይሰካበታል። ሙዝ አለው፣ አቮካዶ አለው። ሰማም ብቻ የሌለው ነገር የለም። ጾም ላይ ይሄኛውን በሙሉም ከፈለጋችሁ በዛ ካላችሁ በሙሉ ታገኙታላችሁ፣ በግማሽ ታገኙታላችሁ። ብቻችሁን ከሆናችሁ ደግሞ በሲሶም አላቸው። ብቻችሁን በልታችሁ የምትሄዱትን ያክል ፖርሽንም ያዘጋጁላችኋል። ሙሉ ህገወጥ ነው ያለነው። ማን ነው 10,000 ብሩን የሚወስደው? ይህ ምግብ እናንተ ለስንት የምትጨርሱት ይመስላችኋል? ኮሜንት ላይ ጻፉልኝ። አይተው ይደክማል በልቶ ሳይሆን። ቢና ከፈረንሳይ ያማ አለን። ቢና ከፈረንሳይ በጣም በሊታ ነው። ከዚህ በፊት የአሪፍ ገበታ ቪዲዮዎች ላይ መጥቷል። ከ7 በላይ ቪዲዮዎች አሉ። በጣም ነው የሚበላው እና ትሬነርም ነው። እኔን ሊለውጥ ብዙ ሞክሯል፣ ግን አልተሳካለትም። ፈጣሪ ትቻለሁ። እሱ ያው እንበላለን እንሰራለን በሚለው መርሃ ግብር ነው። እንበላለን እንሰራለን። እኔ በእምነት እባላለሁ። የአሪፍ ገበታ በጣም አክቲቭ ፎሎወር ነኝ። ትሪቪያ ኩዌስችኖቹን እንዳለ እያሸነፍኩ ብዙ ሽልማት ያገኘው ነው። ምን ጨርሰው ይመስላል? 1 2 3 4 5 6 7 ለ7 እኔ እስቲ ጨርሰዋለን። እንጨርሰዋለን። እንደዚህ የሚል ሰው ነው የምፈልገው። በቃ እያያችሁ ነው ወኔውን። ከዚህም በኋላ ቻሌንጆችን የበለጠ የመሳተፍ እቅድ ነው አለ። 10,000 ብር ነው። 10,000 ብር የግላችን ናት፣ የገርጂዎች ናት። የገርጂ ናት። ጾሙ እንዴት ነበር? ጾም ቆንጆ ነበር። አሪፍ ነበር። መጀመሪያ ስቶሪ እንዳረኩት የመጀመሪያዋ ከቲክቶክ የመጣችሁ እሷ ነችና አክብረሽን ስለመጣሽ በጣም እናመሰግናለን። እኔም አመሰግናለሁ። እንዴት ነው ይጨረሳል? በህገወጥ እንግዲህ እየፈታን ነው ጾማችንን። በጣም ደስ ብሎናል። እንጨርሰዋለን።
እንጨርሰዋለን። የገርጂ ነው የሚሆነው 10 እያሉ ነው። ነው የሚሆነው። አይሱን አይሆንም ለሞራላችሁ ነው። አይሆንም ያው ፈረንሳይ ነው የሚገራው ችግር የለም። የምናይ ይሆናል እሱ። አንዝትም እኛ በመብላት ነው የምናሳየው። አንዝትም በልተን እናሳያለን። በጣም አሪፍ ፉክክሩ ደርቷል። 10,000 ብሩ የት ሰፈር ይገባል እናያለን። ከሩቅ ቦታ ነው የመጣሁት እና እንጨርሰዋለን ብዬ አስባለሁ። ኪሊማንጃሮአችን እየተሰራ ነው። አጃኢባ የሚባል ደግሞ ሌላ ምግብ አለ እዚህ ቤት። በሁለቱ ምግቦች በጣም ይታወቃሉ፣ ኪሊማንጃሮና አጃኢባ። ስማቸው ራሱ ወጣ ያለ ነው። አጃኢባ ሮፍናኑላ ዘፍኖለታል፣ ታውቁታላችሁ። የሁሉ ግን ከተማ ነው ዴቦ። የሁሉማ የምግብ ከተማ ነው። የምግብ ከተማ ምን እንደሚያካክሉ ሀባቦቹ ራሱ ቦታው ሞላ ራሱ ምንም ማድረግ ይቻላል ማለት እነዚህ ራሳቸውን ይቻሉ። አንድ ምግብ ጸደይ ምግብ ናቸው። ተቀላቀለ ለስንት የሚያልቅ ይመስልሻል? ለ15 ሰው ለስንት ሰው? ለ15 እስካሁን ለስንት ነው የጨረሱት? በጣም ትንሽ በጣም ትንሽ አይጨርሱትም። ብዙዎቹ የጨረሰ የለም አለ። ኦኬ 17 ሆኖ ጨርሰዋል። 17 አረ ሰው መጨመር አለብን። ለሶስትማ አጨርሱትም። በቃ ይሄን ነገር ከስር ደግሞ ይወጣል እያያችሁ ይሄ ለሶስት ከጨረሳችሁ እኔ አደንቃችሁ። ለ17 ተሞክሯል፣ ለሶስት ነው ጨርሱ እያለን ያለ ነው። በጣም አደገኛ በሊታነን የምትሉ ሰዎች እስከዛሬ ኮሜንት ላይ ስታስቸግሩኝ የነበራችሁ ሰዎች እስኪ ኑ እንወራረድ፣ ኑ ብር መድብ ያለው እናንተ ጨርሱ። እርግጠኛ ነኝ ይሄ ቪዲዮ ከተለቀቀ በኋላም ኮሜንት ላይ ብቻዬን እጨርሰዋለሁ ምናምን እያላችሁ ልፎክሩ ትችላላችሁ። ኑ ግን በአካል እንገናኝ። ከዛ በኋላ የጨረሰ 10,000 ብር ወደ ሰፈሩ ይዞ ይሄዳል። ያቺ ፍርፍር እንኳን አደረሰ። የፍርፍር ተራራ አይታችሁ ታውቃላችሁ? የፍርፍር በጣም ግንዴ ነው። በጣም ጸዴ ነው። ሴቶች በተለይ በጣም አስተያየት ከእናንተ እንጠብቃለን። ፍርፍሩ ጣዕሙ ወዲህ ገብቶ ያዝ ያደርጋል ራሱ ጣዕሙ። እንቁላል በልታ አጠገብክም። እንደዚህ አይነት ምግብ ነው የሚያጠግበው ብዬ አስባለሁ አይደል? ምግብ እንዲህ ሰብሰብ ብላችሁ ስትበሉት ጣዕሙ ራሱ ይለያል። ከማይራችሁ ላይ አምጸዴ በለው ጉርሻ አይደለም ሳስጨንቅ ነው ጉርሻ ደስ የሚለው በባህላችን። ከቡራዩ መታማ እንዲህ ካላስጨነቃ አይዞሽ ሙሉ ምሳ እኮ ነው። ምሳቃ የሚሞላ ጉርሻ ነው። ቀጣዩ ወዴት ነው? ቀጣዩ ወደዛ እንዲህ መደዳው ነው። አቤት ፈረንሳዮች ሲያጎርሱ ወይኔ እኔ አይዞሽ ያዝ በቃ። እሺ አንበሳው እንዴት ነህ ታዲያ? እሱማ ይችላል። ያንተን ጉርሻ እሱ ይችላል። ጣል ማድረግ ነው ደሱ የሚጠበቀው። ማስፈራራት ነው የሚመስለው። በለው አዎ ኧረ ለሱ ቀላል ነው። ልጥሎ ነው እንደ ወደ ኋላ አይኑን ወጣው ወይዘው ወደ ቢዞ ታይ በጣም ጎበዝ አጉራሽ። ከዛ በጣም አሁን አሪፍ ገበታ ባለቤት ማን ነው? እሱ የሚያጎርሰው እስቲ እንመለከታለን። ከተራራ ፈንቀል አድርገን ብለን እንጠብቃለን። ኧረ ጉርሻ እንዴ! ኧረ ቢኒቀስ እንዴ! የቦታ መስጠት አዎ ዋት አዎ ጉርሻ እንደዚህ ማስጨነቅ አለበት። ይመቻል። ተነስቼ እዛ መጀመሪያ ለሱ እስቲ እቺ እንዳጥም አዎ ወላ ጉርሻ ኪም በቀል ነው የሚመስለው። ያው እንዲህ ነው ሲመለስ ደመላሽ ብያለሁ።
ኧረ ጉርሻ ጥሩ አጉራሽ ነው። በጣም ጎበዝ አጉራሽ። ቢኒን እንደዚህ አፉን መብላት ከቻለ ልጅ ግን አሁን ጣዕሙን ልጠይቃችሁ እፈልጋለሁ። ሁላችሁ እንዴት አገኛችሁት? በጣም አሪፍ ነው። ፍርፍሯ በተለይ በጣም አሪፍ ነው። በዓሌም በደንብ እንዳሳለፍኩት ነው ማለት። በጣም ጸዴ ፍርፍር አላቸውና ሁሌ ጣዕሙ አይቀየርም። ይገርመኛል። እና ፍርፍሯ አንደኛ ነች። እውነት ሙሌ ህገወጥ ይለያል። እንዴት ነው? ቆንጆ ነው። በጣም ወድጃለሁ። እኔ ጣፍጦኛል። ሴቶች በተለይ ብዙ ዋጋ አግኝተዋላችሁና ከሁሉም ደግሞ የትኛው ነው ወደድሽ? ኑድሉ ኑድል ወዳለሁ በጣም እና ኑድሉ በጣም ተመችቶኛል። በጣም አሪፍ። የቱን ወደድሽ? ፍርፍሯ ጸዴ ነች። ገና ፍሩቱን መች ነካችሁት? አለ እኮ ገና አለ። ወደሱ ደግሞ እናልፋለን። ጉርሻውስ አሪፍ ነው። ደሚ እሷ አልጨረሰችም ገና ጉርሻ አላለቀ። የቱን ወደድከው ከሁሉ? ፍርፍር ተመቸ? ሌላስ? ፍሩት ወዳላ በጣም አሪፍ። በቃ ብቻውንም ስላለ ገና እሱንም እናጫውተዋለን። እንዴት እንደምንገፋው አናውቅም፣ ግን እዚህ ደርሰናል። ግን ከባድ ነው እውነት። ለ15ም ለ16ም የሚያልቅ አይመስለኝም። ግን ይህን እንደ አገልግል ቢሸጡት አገልግል ለ30 ሰው ምናምን ይበቃል። ይሄን ደግሞ ለ20 ሰው ተብሎ ለብቻው እየተጨለፈ በሳህን ቢሆን በጣም ለብዙ ሰው የሚበቃ ምግብ ነው። ገና እኮ ነው ባይዜ ገና ፍሩቱ አለ በትልቅ ትሪ ተደርጓል። እሱንም ታጫውታላችሁ። ብቻ በጣም ጸዴ ምግብ ነው። መገናኛ ከዋሽ ህንጻ አጠገብ ዘመን ባንክ ያለበት ህንጻ አንደኛ ፎቅ ላይ ነው የሚገኙት። ሙሌ ህገወጥ ይባላሉ። ከዚህ በፊት 6 ኪሎ ጋር ይታወቃሉ። በጣም ትልቅ ቤት ነበራቸው። ተማሪዎች በተለይ ግቢ ተማራችሁ 6 ኪሎ ታውቁታላችሁ። ይሄ ቤት መገናኛ ላይ ተከፍቶላችኋል። ይሄው እየሞከርን ሞክሩ። በጣም ትበላለህ ትሉኛላችሁ፣ ግን እኔ እንደዚህ ብዙ ምግብ ሳይ በሽታው ነው የምጠገበው። ቃነስ ያነሳ ለአንድ ሰው የሚበቁ ነገሮችን እስከ 4 እስከ 5 ልጨርስ ይችላል። እንደዚህ በህብረት የሚበላ ምግብ የሚያባላም ሰው ግን ይወስነዋል አይደል? ጀሞ ሲበላ ነው ይበላል። አረ እየበላችሁ አረ ሞክሩ። ስትሮበሪ ማለት ታገኛላችሁ። አቮካዶ እንዴት ነው? ለስፖርተኛ የሚሆኑ ምግቦችን አላገኘም እዚህ ውስጥ? ያው በቃ ኮመንጆ አብዛኛው ለስፖርተኛ የሚሆኑ ናቸው። አብዛኛው እዚህ ሰላጣም አለው፣ ሩዝ በየአይነቱ ኮመንም አለ። ጉርሻው አላለ ብቻው ምሳ መሆን አይችልም። ባይዚ ትሬነር ነውና ምን አይነት ምግቦች ነው የሚያስፈልጉት? ጀስት ያው ኒውትሪሽን እንደሚሉት እና እንደተማርኩትም ከሆነ ለሰው ልጅ ፕሮቲን የሆነ ምግብ ያስፈልገዋል። ፋትን ከተጠቀመ ናቹራል ፋት። ስለዚህ አቮካዶ ውስጥ ፕሮቲንም አለ፣ ናቹራል ፋት አለ። ሶ ከቲዝ ላይ ያለ ሰው ስትሮበሪ ካሮኒ ነው በሹገር ነው ማለት ነው። ስለዚህ ይሄንን በቃ ከበላ ምን ይፈልጋል? በቃ ሁሉንም ያካተተ ብራዘር በቃ ምን ይፈልጋል? ሩዝ አለ ነው ከቲዝ ላይ ያላችሁ ኢነርጂ ሲፈለግ ያው ፍርፍር እንኳን አፋፍ ያው ግን ያው ፓስታ አሪፍ አለ። ሁሉንም ያካተተ ሁሉንም አሟልቷል። ያበሻውን ከፈለጋችሁ ደግሞ እቻት ፍርፍርዬ እኔ ፍርፍር በጣም ነው የምወደው። ለምንድነው አላውቅም። ቁርስ ላይ ከፍርፍር ውጪ ሌላ ምግብ አይታየኝም እና ከፍርፍር ጋር ደግሞ ፓስታ ተደባልቆ ምናምን በልታችሁ ታውቃላችሁ? ጣዕሙን ይለውጠዋል ሙሉ ለሙሉ ማለት ይቻላል። እዚህ ውስጥ ደግሞ አብዛኛው ፍርፍር ቢሆንም ብዙ አይነት አትክልቶች ይታዩኛል። ሩዝ በተለያየ ከለሯ መልኳን እየቀያየረች ፀጉረ ልውጥ ሰላጣ ኧረ እየበላ ምን ነው ጉርሻ ዘጋት። አዎ በጣም አሪፍ ቢኒ። ቀጣይ አሪፍ ገበታ ምን ቢጋብዝ ደስ ይላል? እኔ ይታወቃል አሪፍ ስጋ ቤት ነው። ጥሬ ስጋ ከጎኗ ደግሞ ክትፎ ነገር ጣል አድርገንበት እና ጎድኑ ደግሞ ጎድን በጣም አሪፍ አይቀርም። አክብራችሁን ስለመጣችሁ ብቻ ሁላችሁ ከዚህ በኋላ ሲነሱም እንጠይቃቸው እስኪ በጣም የሚወዱትን ከዚህ በኋላ አሪፍ ገበታ ምን ቢጋብዝ ደስ ይላል?
መንዲ አረ ወዳለ በጣም መንዲ ወዳለ ሞዶ ምግብ የሚወድ ሰው ሳገኝ በጣም ደስ ይለኛል። አብረን እንበላለን ከካሜራ ውጭ። በካሜራ አጨናነቀ አንስ እኔ አትክልት ኖ አትክልት አልወድም ነው። እሺ ሻወርማ ልበል። ሻወርማ እወዳለሁ። ሁሉ የሚያጠግብ ነገር እስኪ እሺ ከሀበሻ ምግብ ከተባለ ቋንጣ ፍርፍር በጣም የቋንጣ ፍርፍር ፋን ነኝ። የደረቃ በገመድ በስርዓት አዎ ገመዱን ራሱ ካላየው አልበላም። በዚህ አጋጣሚ ኪችን ውስጥ ገብተን እንዲህ ተንጠልጥሎ ምናምን ካላየን አንበላ አሉ። አንዳንድ ቦታ ላይ ተጠብሶ በመጥበሻ ምናምን ደረቅ ተደርጎ አይመጣውም። እንደዛ አይመጣም። እንበላለን። የሆነ በጣም ምርጥ ቋንጣ ፍርፍር ቤት አለ። እዛ ነው ጾም ይፈታል። እናንተማ ትፈታላችሁ። አንቺ ልትፈልጋለሽ ሸክላ ጥብስ ሌላስ መንዲ በርገር ሰው ጃለሽ አረጋምጥሽ መንገዱ ለበርገር እሺ ሸክላ ጥብስ ከቢኒ ጋር አንድ ላይ አድርገን አንድ ቀን እሱም ጥሬ ስጋ አፍቃሪ ስለሆነ ጥሬ ሰው ጃለሽ። ኧረ እባክሽ ስንት ዓመትሽ ነው ግን? 15 የምርሽን ነው? ዋው ከቡራዩ ድረስ የ15 ዓመቷ ልጅ እኛን አክብራ ስለመጣሽ በጣም እናመሰግናለን። ስንተኛ ክፍል ነሽ ማለት? 9 ትምህርትሽ ላይ ወጥሪ ጎበዙ። አሪፍ ገበታ ደግሞ ትምህርትሽን እስክትጨርሽ ድረስ ቁርስ፣ ምሳ፣ እራት ቲክቶካችን ላይ ኢንስታግራማችን ላይ እየገባሽ እና ደግሞ ብዙ አይነት ጊቫዌዎችን ለተማሪዎች እውነት እየረሳችሁ ነው ትሉኛላችሁ። ብዙ ጊዜ ለተማሪዎች ብቻ የሚወጡ ጊቫዌዎች ይኖሩናል ከዚህ በኋላ እሱ ላይ በደንብ መሳተፍ አለብሽ። እድለኛም ትሆናለሽ እርግጠኛ ነኝ። እናመሰግናለን። በምን ይስብል ጋብሽ? ክትፎ ወይም ጥሬ ስጋ በስቷል። የጥሬ ፋን በስቶብናል በጣም 1 2 3 እሺ ማባሩን ተቀላቅለናል። ስለዚህ ክትፎ ወይ ጥሬ ስጋ ጥሬ እሱ ሴቶች ግን በጣም ጥሬ ወዳጅ ይሆኑ አሁን ወንድ ልጅ አይበላም እንደው ምን የተፈጠረው ነገር ቢል ሊታሊ ነገር ሲመስለኝ እንግዲህ ወንዶች ሰንፈናል። ይሄ ሽንፈት ነው። ስለዚህ ባካችሁ ወንዶች ወደ ጥሬ ወደ አንበሳነታችን እንመለስ። ስጋ ቤት ውስጥ አይተሃል? ሴቶች ክብ ሰርተው ብቻቸው አረም በጣም ብዙ ቦታ እየጥኛል። ይሄ ልብ ሰባሪ ጉዳይ ነው። ለወንዶች ጉዳይ አባላት ልብ ሰባሪ ልባው ባካችሁ ወንዶች እንመለስ። ዲኬል ሴቶች ግን ይመቻችሁ። ለምን ጋብቻ ምን ልጋብ? ጥሬና ሸክላ ሬት ወደ ስንት ዓመት ነው? 13 በደስታ ጋብዛለሁ። ኧረ ልጆች ትላልቅ ሰዎች በጣም ብዙ አሉ። ጥሬም ወዱ ጩጮቹ ግን ወዴት እያመሩ ጮማት ወዳለ ማለት ነው። ቀይ ጋብዛለሁ። ደግሞ ቡራዩ የስጋ ሀገር ነች። እንዴት ነው እዛ ርካሽ ነው ይባላል? ኖርማል ብዙም ባይሆን ሰፈሩም ይሆናል ያለበት አካባቢም ይሆናል እንድትወድ ያደረጋ ተማሪ የምትወደው ቤት ወስጂ ጋብዛለሁ። ጾም ይፈታና እንሄዳለን። ይሄን ነገር ግን ኧረ ወገን እንክፈው ተው ወይስ ተጨማሪ ኃይል እንጥራ? ይገፋ አይደለም፣ እውነት ነው ይገፋ አይደለም። ካሜራ ጀርባም አጋዣ ኃይል መሬት የታየው ነው ብቻ ነው እንዴ? መሬት የታየው ነው ጋር እንዴት ታየ? ለመጀመሪያ ጊዜ ታየ። የታለ አንቺ ጋር ለመጀመሪያ ጊዜ የትሪው ስር ታየ ማለት ነው። ዋው! አይ ፈረንሳዮች 10 ሺህ ሊበሉት ይችላሉ። በዚህ ሁኔታ ተናግረናል። በዚህ አካሄዳቸው አንዝትም እንበላለን። ታየ ታምር የጎደለው እኔ ጋር ነው። ሌላው እንዳለ ህይወት ይቀጥላል። በጣም አሪፍ ቤተሰቦች፣ የ10 ሺህ ብር ውድድር ይቀጥላል። ከዚህ በኋላ የአሪፍ ገበታ ኮምፒቲሽኖች በብዙ ይሄ ብቻ ሳይሆን ቦሪቶም ይኖረናል፣ የሴቶች ውድድርም ይኖረናል። በሱም ተዘጋጁ። እዚህ ላይ ግን መሳተፍ የምትፈልጉ ካላችሁ ኮሜንት ላይ አለው ዴቫ ብላችሁ ጻፉልኝ። ስልክ ቁጥራችሁን ማስቀምጡልን፣ እንደውላችኋለን። መልካም እድል ለሁላችሁ እንላችሁ። ቀጣይ በውድድሩ እንመለሳለን። በአዲስ ቤቶች በአዲስ ጣዕምም እንገናኛለን። ይመቻችሁ። ቻው